بإذن الله يزاريو سنة النبوية يا نبي صلى الله عليه وسلم حديث ሁለተኛው ወህይ መሆኑን ማረጋገጥ ነው። ይህንን ርዕስ ለምን ማንሳት አስፈለገ ከተባለ ያው እንደሚታወቀው ባለፈው ሳምንት ጀምሮ በተለያዩ መሳጅዶች ላይ መጅሊስ የዑለማው ምክር ቤት ተወያይቶ ጥናት አድርጎ ቁርአን ብቻ ነው የሚበቃው፣ ሱና የነቢ ሰለላሁ ዐለይሂ ወሰለም ሐዲስ አያስፈልግም የሚሉ አንጃዎች ብቅ ብቅ ማለት ከጀመሩ እነሆ ሰነባብተዋልና ያው ይህንን በጋራ ለመቃወም በዚህ ዙሪያ አንዳንድ ትምህርት መሰጠት አለበት። ኹጥባ ላይም የተለያዩ መድረኮች ላይ በዚህ ዙሪያ ትምህርት መሰጠት አለበት ተብሏል። ማለት ይሄም ምን ያህል አደጋው የከፋ እንደሆነ በመገንዘብ ማለት ነው። እንደሚታወቀው እነዚህ አካሎች ቁርአንይን ብለው ራሳቸውን ይሰይማሉ። በሐቂቃው እነዚህ ቁርአንይን ሳይሆን የስያሜያቸው ትክክለኛው ስያሜያቸው ሙንኪሩ ሱና አው መላሂዳ ነው የሚባሉት ማለት ነው። ሱናን የሚያጣጥሉ ወይ ደግሞ መላሂዳ ናቸው ማለት ነው። ምክንያቱም ቁርአንን በትክክል ቢተገብሩት ኖሮ ሱናን የነቢዩ ሰለላሁ ዐለይሂ ወሰለም ሱናን ይቀበሉ ነበረ። ሱናን ያልተቀበሉት ቁርአንንም በተዘዋዋሪ ያለመቀበላቸው የሚያሳይ ነው። በአንድ ወቅት እንግዲህ ሐታ ይህ እንግዲህ አስተሳሰቡ ዛሬ የጀመረ ሳይሆን ጥንትም አንዳንድ ሰዎች ጋር በሰሃቦችም ዘመን እንደዚህ አይነት አመለካከት ነበርና አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ስለ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ሲናገሩ ማለት ለዐነ አላሁ አናሚሰህ ወአልሙተነሚሰህ ቀንድባቸው ደቡ ሴቶች የአላህ መልእክተኛ አላህ ሱብሓነሁ ወተዓላ ረግመዋቸዋል የሚለውን ሐዲስ አስተላለፉ ማለት ነው። ያው ረሱል ሰለላሁ ዐለይሂ ወሰለም አላህ የረገሟቸው እኔም እረግማለሁ ብለው በሚራገሙበት ጊዜ ማለት ነው እነዛ ጸጉራቸውን አልበቃ ብሏቸው ሌላ ጸጉር ዊግ የሚቀጥሉ ጥርሳቸውን እንዲሁ ክፍተት የሚፈጥሩ ለውበት ብለው ማለት ነው። እነዚህ ሴቶች የአላህ መልእክተኛ ረግሟቸዋል ብለው ሲያወሩ ሰምታ አንዲት ሴት መጣች ወደ አብዱላህ ብን መስዑድ። እንግዲህ ሴቶችን እንደምትራገም ሰምቻለሁ፣ ለምን ይህንን ታደርጋለህ ብላ ስትከራከር ማሊ ላ አልዐኑ መን ለዐነሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም የተራገሙትን ምን ሆኜ ነው ማልራገሙ? ረገማለሁ። የት? ይሄንን እንግዲህ እሷ ምን ነበረች? ቁርአንን በደንብ አዘውትራ ትቀራ የነበረ ሴት ነበረችና ቀራአቱ አልቁርአን ማ ወጀድቱ ማ በይነ ለውሐይኒ አለዚ ተቁሉ አሁን አንተ የምትለውን ቁርአን ውስጥ አላገኘሁትም። ቁርአንን ከፋቲሃ እስከ ሱረቱ ናስ ከገጽ እስከ መጨረሻው ገጽ አንብቤዋለሁ፣ ግን እንደዚህ የሚል እርግማን እነዛ ሴቶች ቀንድብን የሚቀነደቡ እንዲሁም ደግሞ ጥርሳቸውን የሚያራርቁ ጸጉራቸውን የሚቀጥሉ ረግሟቸዋል የሚል ቁርአን ላይ በፍጹም የለም ብላ ሞገተች። እንግዲህ ቁርአን ብቻ ይበቃል የሚል የተዘዋዋሪ መልእክት ነው ይሄ፣ ቀጥታ ባይሆንም ማለት ነው። እሳቸው ግን የአብዱላህ ብን መስዑድ ምላሽ ምን ነበረ? አማ ለው ቀራእቲሂ ለወጀድቲሂ፣ አማ ለው ቀራእቲሂ ለወጀድቲሂ፣ እነሆ አንቺ ቁርአንን በማስተዋል ብትቀሪው ኖሮ ይህንኑ መልእክት ታገኙ ነበረ። ቁርአን ላይ ተጠቅሶ ታገኘዋለሽ። የት ቦታ ስትል ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ፣ መልእክተኛው ዓለይሂ ሰላቱ ወሰላም የሰጣችሁን አጥብቃችሁ ያዙ፣ የከለከላችሁን ተከልከሉ። አጢዑ ላህ ወአጢዑ ረሱል፣
አላህና መልእክተኛውን ታዘዙ ይላል። ወኡሊል አምሪ ሚንኩም በሌላ ቦታ ላይ አላህን መልእክተኛውን እንዲሁም መሪዎቻቸው ባይሆን አላህና መልእክተኛን የታዘዙ ከሆነ ታዘዟቸው የሚል መልእክት አለ። ኢዘን አላህ ስብሓነሁ ወተዓላ ለመልእክተኛው ሙጥለቅ የሆነ ጣዓን ሰጥቷቸዋል። ሙሉ የሆነ ልቅ የሆነ መታዘዝ እንድንታዘዛቸው አላህ ስብሓነሁ ወተዓላ አዞናል። በል ያልታዘዙ የሆኑ ሰዎችን የነቢዩን ሰለላሁ ዐለይሂ ወሰለም ሱናን የሚጥሱ ሱናቸውን የማይቀበሉ ሰዎችን በማስመልከት ከባድ ዛቻን አስከትሏል አላህ ስብሓነሁ ወተዓላ። فليحذر الذين يخالفون عن أمره የረሱልን ሰለላሁ ዐለይሂ ወሰለም አምር ሱናቸውን የሚጥሱ ሰዎች ይጠንቀቁ ይላል አላህ። አን ቱሲበሁም ፊትና ፈተና እዚህ ዱንያ ላይ ያጋጥማቸዋል። አልፊትና የሽርክ ፊትና ምንድነው ተብሏል? ሽርክ ማለት ነው ከእስልምና መውጣት። ሱናን ትቶ እስልምና ውስጥ መቆየት አይቻልም። ለዚህ ነው መላሂዳ እነዚህ ሰዎች እምነተ ቢስ ናቸው፣ ኢአማንያን ናቸው፣ እምነት የለሽ ናቸው። ቁርአንንም መናድ ነው የሚፈልጉት። ወሊሃዛ ቀስ በቀስ አንዳንድ የተደበቀ አጀንዳቸውን እያወጡ እየሰማን ነው። ሰላት የሚባል ነገር የለም። ሰላት ማለት ሲለቱን በይነ ልዓብዲ ወረቢሂ በጌታውና በአላህ መካከል በፈጣሪው መካከል ያለ ትስስር ነው። ያ ማለት ምንድነው? ዓላማው የሰላት ዓላማው ኢነ ሰላተ ተንሃ ዐኒል ፈሕሻኢ ወልሙንከር ዓላማዋ ሰላት ምንድነው? ከመጥፎ ከእኩይ ተግባር ትከለከላለች። ስለዚህ አንድ ሰው ጥሩ ጸባይ ካለው ከመጥፎ ተግባር ከተከለከለ ሰላትን ባይሰግድም እንግዲህ የሰላትን ዓላማ አሳክቷል። ስለዚህ ሰላት ዒባዳ አይደለም፣ ዝሙት ሐራም አይደለም፣ ኸምር ሐራም አይደለም እያሉ በግልጽ በቁርአን አልተጠቀሰም በሚል የሚከራከሩ ሰዎች ቀስ በቀስ እየመጡ ነውና ይህንን አደጋ አውቀን ተረተን ስናበቃ ራሳችንን፣ ቤተሰቦቻችንን፣ በተለይ ወጣቶች በእንደዛ አይነት አፍካር ብዙ ጊዜ የሚጠመዱና በእንደዛ አይነት ወጥመድ ውስጥ የሚወድቁት ወጣቶች ናቸው። ምክንያቱም ወጣቶች መድረክ ይዞ በጥሩ በተቀላጠፈ ቋንቋ የሚናገር አንደበተ ርቱዕን ዳዒ በሚያገኙበት ጊዜ ይከተሉታል። በተለይ አንዳንድ ባዕድ የሆኑ እንግሊዘኛ ቋንቋዎችን በሙሐደራው በሚቀላቀልበት ጊዜ ይሄ በጣም ሙሰቀፍ ነው፣ በጣም እውቀቱ የሰፋ ነው፣ የእውቀት አድማሱ ከፍተኛ ነው በሚል ሌላውን ዑለማዎችን ብለው ዑመር ብን ኸጣብ ረዲየላሁ ዐንሁ እነዚህ ሰዎች እንደሚመጡ ተንብያዋል። ዑመር ወማ አድራከ ማ ዑመር፣ ዑመር ማለት ማን ናቸው? ዑመር ሁወል ሙልሃም ከአላህ ዘንድ ሐቅ ልባቸው ላይ ይፈስላቸው የነበሩ ታላቅ ሰሐቢይ ናቸው። ምን ይላሉ ዑመር ረዲየላሁ ዐንሁ? ዑመር ብን ኸጣብ ረዲየላሁ ዐንሁ ኢያኩም ወአስሓቡ ራእይ፣ አደራችሁን ተጠንቀቁ የነዚህ የሎጂክ ባለቤቶች፣ በራእይ በራሳቸው ስሜት የሚነዱ የሆኑ ሰዎች፣ በራሳቸው ስሜት ቁርአንን ካልፈሰሩ፣ በራሳቸው ስሜት እስልምናን ካልተረዳን የሚሉ ሰዎች አሉ። እነሱን አስጠነቅቃችኋለሁ። ፈኢነሁም አዕዳኡ ሱነን፣ እነሱ የሱና ጠላቶች ናቸው። ትክክለኛ ስያሜያቸው ነው። አዕዳኡ ሱና፣ ሙንኪሩ ሱና፣ የሱና ጠላቶች ናቸው። ለምንድን ነው ቁርአን ብቻ ይበቃናል ሐዲስ አያስፈልግም ወደሚለው አቋም ላይ የተጓዙት ከተባለ እዚህ ጋር ቁልጭ አድርገው አስቀምጠውልና ምን አሉ? አዕየትሁም الأحاديث أن يحفظوها፣ ሐዲስን ቁጭ ብሎ ተምሮ መሸምደድ፣ ሰነዱን ማገላበጥ፣ ሪጃል መቅራት ስለከበዳቸው መሸምደድ ስለከበዳቸው ፈቃሉ ቢራእይ፣ ራእይን አስቀደሙ፣ የራሳቸው ስሜትን አስቀደሙ። ፈضሉ ወአضሉ፣ ጠመው አጠመሙ። ስለዚህ ከነዚህ ሰዎች ተጠንቀቁ ብለው ተናግረዋል። ኢማም አልበይሐቂ ይህንን ዘግበውት
እናገኛለን። በሌላም ቦታ ላይ እንደዚሁ ዑመር ብን ኸጣብ ረዲየላሁ ዐንሁ ምን ይላሉ? ሰያእቲ ኡናሱን ወደፊት ሰዎች ይመጣሉ ዩጃዲሉነኩም ቢሹብሃቲል ቁርአን ቁርአን ላይ በተጠቀሱ በአንዳንድ ብዥታዎች ሹብሃቶች መካከል ወማ ፈረጥና ፊል ኪታብ እንጂ ቁርአን ላይ አንድም የተውነው ነገር የለም፣ ቁርአን በቂ አይደለም ይላል። ይሄ ነው ትልቁ ሹብሃቸው ማለት ነው። ይህ ሹብሃ በመሰረቱ ውድቅ ነው። ቁርአንን ተፍሲርን ባለማወቅ የዑለማዎችን ንግግር ነቅል ስለሌላቸው ኪታብ የሚለውን ቀጥታ ቁርአን ብለው ፈስረውት ነው። ላኪን ወማ ፈረጥና ፊል ኪታብ አይ ፊ ለውሕል መሕፉዝ ማለት ነው። ሲያቁን አመጣጡን አውዱ ራሱ የሚናገረው ስለ ለውሕል መሕፉዝ ነው። ስለዚህ ለውሕል መሕፉዝ ላይ ጥብቁ ሰሌዳ ላይ እያንዳንዱን ነገር ቆጥረን አዝልቀነዋል። ሁሉም ነገር ያልተጠቀሰ የለም የተባለው የት ነው? ለውሕል መሕፉዝ ላይ ነው። አመል ቁርአን ቁርአን ማለት ነው ጁምላ ነው የወረደው፣ ጥቅል የሆነ ነገር ነው። አላህ ስብሓነሁ ወተዓላ ቁርአንን አውርዶ ሲያበቃ መልእክተኛው ምን ይላል? ሊቱበይነ ሊናስ ማ ኑዚለ ኢለይህ የወረደውን ቁርአን ልታብራራው ልተነትን ብሎ የመተንተን ስልጣንን አላህ ሰጥቷቸዋል። እንግዲህ የሚተነተን ነገር ከሌለ እንዴት ነው የምተነተነው ብሎ አላህ ስብሓነሁ ወተዓላ የሚነግራቸው ማለት ነው። እነዚህ ወገኖች ሰላትን ይሰግዳሉ። ሰላትን እንዴት ነው የምትሰግዱት? አላህ የሚለው አቂሙ ሰላት። ዙሁር ስንት ረክዓ ነው የሚሰገደው? ጁምዓስ ሲሆን ስንት ረክዓ ነው የሚሰገደው? ከየት አመጣችሁት ቢባል ሐዲስን ማጣቀሳቸው ግዴታ ነው። እንዲያውም የሚገርመው በአንድ ወቅት እነዚህ ወገኖች ማለት ነው ወደ ሱዳን አካባቢ ነበሩና አንሳሩ ሱና በመባል የሚታወቁት እህል ሱናዎች ለውይይት ይጋብዟቸዋል ቤታቸው ማለት ነው። ቤታቸው ምን ነበረ? ቅድሚያ ያው የቁርስ ሰዓት ስለነበረ ቁርሱ ምን ነበረ? የአሳ ጥብስ ነበረ ማለት ነው። እና ያንን ተፈضሉ ብለው ከጋበዟቸው በኋላ በደንብ ጠግቦ ከበሉ በኋላ እስቲ ውይይታችን ከመጀመራችን በፊት መጀመሪያ እስኪ አሳን መብላት ማለት ነው አሳን መብላት በሸሪዓ ሁክሙ ምንድነው? ሐላል ወይስ ሐራም? አሳን መብላት ምክንያቱም ቁርአን ላይ አላህ Subhanahu Wa Ta'ala حرمت عليكم الميتة የሞቱ የበከቱ ነገሮች በሙሉ በእናንተ ላይ እርም ተደርገዋል ይላል። ስለዚህ አሳ እንግዲህ ከውሃ ሲወጣ ነው መጀመሪያ ነፍሱን የሚያጣው ማለት ነው፣ ይሞታል። ስለዚህ ይበክታል ማለት ነው። የበከተን ነገር መብላት ይቻላል አይቻልም? ስለዚህ ከየት አንስታችሁ ነው ከየት መረጃ አግኝታችሁ ነው ዛሬ ይህንን አሳ እስክትጠግቡ ድረስ የበላችሁት? ነገሩና ከየት ያምጡ? ከቁርአን ምንም መረጃ ሊያገኙ አይችሉም። ከሐዲስ ነው። ሐዲሱ ምንድነው? ኡሂለት ለነል መይተታ ከሙት ከሆኑ ነገሮች ሁለት ነገሮች ተፈቅደውልናል። አንደኛው አልጀራድ ወልሑት። አልጀራድ አንበጣ ማለት ነው። ይሄ ክረምት አግቢው አንበጣ ሳይሆን እህል የሚፈጀው አንበጣ ማለት ነው። እሱ እና እንዲሁም ደግሞ አልሑት አሳ ማለት ነው። አሳ ተፈቅዶልናል፣ ሐላል ሆኖላቸዋል። ይህንን ሐላል የማድረግን መብት አላህ ስለሰጣቸው ከዛ ተነስተን ነው አሳን የምንበላው ማለት ነው። ከዛ ምንድነው ውይይቱ ሳይጀመር ባጭሩ ተቋጨ፣ አለቀ ማለት ነው። ከዚህ በኋላ ምን ይበሉ? ሱና አያስፈልግም፣ ሐዲስ አያስፈልግም፣ ቁርአን በቂ ነው የሚሉ ሰዎች አፋቸው ተለጎመ፣ በዛው ተሰናበቱ ማለት ነው። ተረተው ከዚህ በኋላ ምን ይበሉ? ኢዘን ቁርአንን አንብቦ ሐዲስን ሳይረዳ መፈሰር የማይቻል የሆነ ነገር ነው። ስለዚህም ምን አሉ ዑመር ብን ኸጣብ ፈኹዙሁም ቢሱነን ቁርአን እያሉ ሹብሃ ሲያመጡባችሁ ማደናገሪያዎችን ሲያመጡ በሱና አጥብቃችሁ ያዟቸው። ሱና ላይ የተጠቀሱ ነገሮችን አምጡባቸው። ለምን አሉ? ፈኢነ አስሓቡ ሱነኒ
አዕለሙ ቢኪታቢላህ የሱና ሰዎች እነሱ ናቸው የአላህ ስብሓነሁ ወተዓላ ኪታብ ሙራዱን ምን ማለት እንደተፈለገ የሚረዱት ሱናን የቀሩ ሰዎች ናቸው። ሐዲስን የቀሩ የሰሐባን ንግግር ያወቁ ሰዎች ናቸው እንጂ እንዲሁ ዝም ብሎ አንድ ሰው አቅል ስላለው ብቻ ቁርአንን ሊረዳ አይችልም ማለት ነው። ወኢን ተዕጀቡ ያ ዒባደላህ ፈዐጀበን እንግዲህ በጣም የሚያስገርመውና የሚያስደንቀው በዘመናችን እንደነዚህ አይነት ሰዎች ብቅ ብቅ ማለታቸው ነው። ያው ራሳቸውን ችለው እንደ አንጃ ቁርአንዩን በሚል ስያሜ የወጡት በዚህ በ19ኛው ክፍለ ዘመን ነው። በዋነኝነት ፓኪስታን፣ ህንድ አካባቢ ከዛ የተለያዩ አውሮፓ ክፍል ላይ ተሰራጭተው ይገኛሉ ማለት ነው። እነዚህ የጥመት ተጣሪዎች ዝንጎች ናቸው። ቁጭ ብለው ዑለማ ስር መቅራት ስለከበዳቸው ምን አልኩ ማለት ነው፣ ቁርአን ብቻ ይበቃናል። ቁርአን ሐዲስ ውስጥ ሶሒህ አለ፣ ضعيف አለ፣ ሙርሰል አለ፣ ሙዕደል አለ። እነዚህ ሁሉ ጭቅጭቁስ ምን አስገባል? ስለዚህ ቁርአን ይበቃናል ካል ያው እነዚህ ሐዲስን መቅራት ሌሎችንም ዑሉመል አላ የሚባሉ እውቀቶችን መማር ጊዜ መፍጀት ነው በሚል በዚህ በስንፍና ላይ የተቋቋሙ አንጃዎች ናቸው ማለት ነው። ስለዚህ ትክክለኛ ስያሜያቸው ሙንኪሩ ሱና፣ ሙብጢሉ ሱና፣ ቁርአንይን ይላሉ። ራሳቸው ከቁርአን የራቁ ናቸው ማለት ነው። ለመጀመሪያ ጊዜ ቁርአንን የኻለፉ የጣሱ መልእክቱን የጣሱ ሰዎች እነሱ ናቸው። መን ዩጢዕ ረሱላ ፈቀድ አጣዐ አላህ አላህን የታዘዘ መልእክተኛውን የታዘዘ አላህን እንደታዘዘ ነው ይላል አላህ። እንዲሁም ወማ አታኩም ረሱሉ ፈኹዙ ሌሎችም እጅግ በጣም በርካታ የሆኑ አናቅስቶች አሉ። ረሱል ሰለላሁ ዐለይሂ ወሰለም ሙሸሪዕ እንደሆኑ የእሳቸው ሐዲስ ወሕዩ ታኒ ሁለተኛ ወሕይ ተብሎ እንደሚታወቅ አላ ኢኒ ኡቲቱ ልቁርአነ ወሚስለሁ አዋጅ ነቃ በሏል። እኔ ቁርአንና ቁርአንን የሚመስል ነገር ተሰጥቶኛል፣ አላህ ሰጥቶኛል። ወሕይ ነው። ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ከስሜት ከልብ ወለዱ ሙሐመድ ዓለይሂ ሰላቱ ወሰላም አይናገርም። እንግዲህ ረሱልን ሰለላሁ ዐለይሂ ወሰለም መልእክተኛ ናቸው ብለው ያምናሉ። ለመሆኑ እነዚህ ወገኖች እንግዲህ መልእክተኛው ዓለይሂ ሰላቱ ወሰላም መልእክተኛ ናቸው የአላህ መልእክተኛ ናቸው ብሎ አንድ ሰው ሲመሰክር በተዘዋዋሪ አራት ነገሮችን ማጽደቅ ነው። ጣዓቱ ፊማ አመር ያዘዙትን መታዘዝ፣ የከለከሉትን መከልከል፣ እንዲሁም ደግሞ በሳቸው ሸሪዓ መሰረት አንድን ዒባዳ መተግበርና መፈጸም ይኖርበታል። ተስዲቁ ፊማ አኽበር የተናገሩትን ሐዲታቸው ላይ እውነት ብሎ መቀበል ይኖርበታል ማለት። እነዚህን ሳይቀበል ሙሐመዱን ረሱሉላህ ብያለሁ ቢል ሰለላሁ ዐለይሂ ወሰለም ሙገታ ነው የሚሆነው። ከዛሊከ መልእክተኛው ዓለይሂ ሰላቱ ወሰላም ተረክቱ ፊኩም ሸይአይን ይላሉ፣ ሁለት ነገሮችን ትቼ እሄዳለሁ እሞታለሁ አሉ። ነገር ግን ማ ኢን ተመሰክቱም ቢሂማ ለን ተضሉ ባዕዲ አበዳ እነዚህን ሁለት ነገሮች አጥብቃችሁ ከያዛችሁ ማንም አያጠማችሁም፣ አትጠሙም አሉ። ኪታብ አላህ ብለው ዝም አላሉ፣ ቁርአን አሉና ከዛ ወሱነቲ ሱናይ ብለዋል። አልሐምዱሊላህ ዐላ ኢሕሳኒ ወሽክሩ ለሁ ዐላ ተውፊቅህ ወምቲናኒህ ወአሽሀዱ አን ላ ኢላሃ ኢለላህ تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه فصلوات الله وسلامه عليه. أما بعد، قفوا مع إجلال الإعجاز النبوي واسمعوا إلى تحذير نبيكم صلى الله عليه وسلم من هذه الفئة الضالة قبل 1400 عام وكأنه يعيش بيننا اليوم. بدعم ميجرمو ስለነዚህ ጠማማ አንጃዎች ረሱል ሰለላሁ ዐለይሂ ወሰለም ከ1400 ዓመት ቀደም ብለው መናገራቸው መተንበያቸው ልክ ከኛ መካከል የሚኖሩ ይመስላል። ይህ ትንቢታቸው ተረጋግጦ በአይናችን መመልከታችን በጆሮአችን መስማታችን ይበልጥ ሙሐመዱን ረሱሉላህ ሰለላሁ ዐለይሂ ወሰለም
ሙሐመድ የአላህ መልእክተኛ ናቸው፣ ከልብ ወለድ አይናገሩም የሚለው እንድናረጋግጥ ያደርገናል። ይህም አህሉ ሱነን ቢእስናድን ሰሒህ ባወሩት ምን አሉ ነቢ ሰለላሁ ዐለይሂ ወሰለም ዩሽኩ ረጁሉ ሙተኪአን ዐላ አሪከቲህ፣ ይቀርባል፣ ቅርብ ነው መጪያቸው አሉ። የሆነ ሰው አለ አልጋው ላይ ደገፍ ብሎ ማለት ነው፣ ጠግቦ ሲያበቃ አልጋው ላይ ይደገፋል። ከዛስ ዩሐድሱ ቢሐዲስ ሚን ሐዲሲ፣ ከኔ የሆነ ሐዲስ ሲነገረው ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ተብሎ ይህ ሐዲስ ሲነገረው ፈየቁሉ በይነና ወበይነኩም ኪታበላሂ ዐዘ ወጀል፣ በእኛና በእናንተ መካከል ኪታብ ነው፣ በቃ ኪታብ ይዳኘን፣ ሱና የምትሉትን ወደዛ የሚሉ ሰዎች ይመጣሉ አሉ። ፈማ ወጀድና ፊህ ሚን ሐላልን ኢስተሕለልናህ፣ ቁርአን ላይ ሐላል ሆኖ ያገኘነው ሐላል አርገን እንቀበላለን፣ ችግር የለብንም። ወማ ወጀድና ፊህ ሚን ሐራምን ሐረምናህ፣ ኪታብ ላይ ቁርአን ላይ ሐራም ሆኖ ያገኘነውን በሐራምነቱ እንቀበለዋለን ይላሉ። አላ አዋጅ ንቋል ነብዩ ሰለላሁ ዐለይሂ ወሰለም አዋጅ። ወኢነማ ሐረመ ረሱሉላህ ሚስለ ማ ሐረመ አላህ፣ ረሱል በሐዲሳቸው ሐራም ያደረጉት አላህ በቁርአን ሐራም እንዳደረገው ነው፣ ምንም ልዩነት የለውም ብለው ተናገሩ። አላሁ አክበር። ኢነሁ ሊሳኑ ንቡዋ፣ ይህ የነቢዩ አንደበት ነው። የእነዚህን ሰዎች ማንነትን ራቁት ያስቀረ የሆነ ትንቢት ማለት ነው። ገና ከመከሰታቸው ከመምጣታቸው በፊት ረሱሉ ሰለላሁ ዐለይሂ ወሰለም ተናገሩ። ወዕለሙ አነ ጣዕና ፊ ነቀለት ሱና ወአስሓቢ ረሱልላህ ወልቁሩን ልሙፈጠላ። እንግዲህ ሱናን በሌላ በኩል ሱናን ያስተላለፉልን ሰሓቦችን የሚተቹ ምርጡ ዘመን ላይ የነበሩ ሰለፎችን የሚተቹ ሰዎች አሉ። እነዚህንም ተጠንቀቁ። ዓላማቸው ሐዲስን ማጣጣል፣ ቀጥሎ ቁርአንን በእነሱ በኩል ስለተገኘ ቁርአን ላይ ሸክ እንዲያድርብህ ማድረግ ነውና እነዚህ ሰዎችን ልንጠነቀቃቸው፣ ቤተሰቦቻችን ልጆቻችንም ልናስ አዩሃል አባ ሱኑ ቡዩተኩም፣ ቤታችሁን ጠብቁ፣ ቤቶቻችሁን ጠብቁ፣ ልጆቻችሁን ጠብቁ፣ አማና ናቸው፣ የውመል ቂያማ ትጠየቃላችሁ። ወሕፈዙ ዑቁለ ሸባቢኩም ወበናቲኩም ሚን ثقافة التشكيك الجارفة عبر الفضاء الرقمي ومنصات التواصل مستهترة. እንግዲህ በሚዲያ ላይ በየቻናሉ እንደነዚህ አይነት ሰዎች በቅ እያሉ ስለሆነ ልጆቻችሁን በተለይ ሴት ልጆቻችሁን ከእንደዚህ አይነት ነገር ልታቅቡ ይገባል። ወጅዐሉ ወአያመኩም ፈርሐን ቢፈድሊላሂ ወሂዳየቲህ። እንግዲህ አላህ ስብሓነሁ ወተዓላ ቁርአንን ሰጥቶ የቁርአንን ማብራሪያ ሱናን ስለሰጠንና የሱና ሰዎች ስለተባል ልንደሰት ይገባል ማለት ነው። ወቢዛሊከ ፈልየፍረሑ ሁወ ኸይሩን ሚማ የጅመዑን። እንግዲህ ይህ ትልቅ የሆነ ደስታ ነው። ዱንያ ላይ ካሉ ቁሶች ሁላ በላጩ ባዕደ አን ሀዳና ሊልኢስላም፣ እስልምናን ከመራን በኋላ አን ጀዐለና ሚን አህሊ ሱና፣ የሱና ባለቤቶች ስላደረገን ይበልጥ አላህን ልናመሰግነው፣ በዚህ ስጦታው በጣም ልንደሰት ይገባል ማለት ነው። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. اللهم احفظ عقولنا وقلوبنا على التوحيد والسنة وتوفنا وأنت راض عنا يا كريم. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم يذكركم واشكروه على نعم يزيدكم ولذكر الله أكبر والله يعلم ما تصنعون.